የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት አይጠይቁ ረጠሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርሚ እኮ ይቅርታ ነው እየጠየቅኩ እኮ ነው ያለው። አብርሃም እንደዚህ ሲሆን አይተሽው ታውቂያለሽ? ይኸውልህ አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። እኔ ነኝ ጥፋተኛው፣ እኔ ነኝ በደልኳት። ሄርሜላ ምንም ያጠፋችው ነገር የለም። ብዙ ጥፋቶችን ያጠፋሁት እኔ ነኝ። ከዚህ በፊት ተው እያለችኝም ያልተውኩት እውነታ ያላት ብዙ ነገሮች እንኳን እየነገረችኝ መቀበል ያቃተኝ እኔ ነበርኩና በጊዜው ደግሞ እንዳልቀበል ያደረገኝ እኔም የራሴ ሆኖ አንዳንድ ምክንያቶች ነበሩ። ግን ደግሞ እነዚህ አይነት ነገሮች ደግሞ መፈጠራቸው ዛሬ ላይ የሄርሜላ ሀቅ እንዲወጣላት አድርጓልና እንግዲህ እስኪ አቤል ያው ይቅርታ በጣም አንተን ማስቸገርን የጠራሁት አልመጣም ብሎ የነበረ እኔ ያገባኝም ምናምን ነገር ብሎ የነበረ ለምን ጥፋተኛው እኔ ስለሆንኩኝ ማለት ነው። ወደፊት ወደ መጀመሪያው አብርሃም አድርጎባት ከሆነ እሷ ትወጣው ወደ እምነት ቦታ ላይ መሄድ ትችላለች። ክርስቲያን ነኝ ብላ ካለች ለሷ ማይጠቅማትም። በአቤል በኩል ሆን ብሎ የመጣው ለዚህ ነው። በቀደምለት አበባ ይዞ መጥቶ በዛ በአበባ ውስጥ እንኳን አሪፍ ቢሆኑ ኖሮ ስታዩ ይጎዳታል፣ ስታዩ ጥሩ አይደለም ብለው እነዚህ ጂጊዎች አበባውን በፊት ለፊት ላይ እኛንን ገዝተን ያመጣ ነው እንዲሰጣት ብለው ማለት አይችሉም ነበር። እሱ ራሱ እኮ ተስፋ ያስቆርጣታል። እኔ ወን እሱ ራሱ ተስፋ ያስቆርጠኛል። ይሄ አበባ በሰው ከዛ ደግሞ ያስቆርጣት በጣም ብዙ ነገሮች አሉ። በዚሁ ተስፋ ቆርጣ የምትቀጥል ከሆነ ሩታም ጀግንነቷን በዚህቹ ቁርጥ አድርጋ ይሄን ዛሬ እሷን ሄዶ ይቅርታ ማለት አይታ ከቆረጠች እነዛ ሴቶቹ ወንድ ያለበት ሄደው ወንድና ያስፈራሩ ሩታን ሴት ለማስፈራራት ሩታ ቤት ሄደዋል። ሩታ መክሰስም ማስከሰስም ማስጠፍነግም ትችላለች። ሴት ቤት ነው፣ ወንድ የለበትም። በዚሁ ቁርጥ አድርጋ ማወቅ የምትፈልገው ነገር ነበረ። በሰሞኑ ባደረገችው አወቀችው። ሩታ ጋር ቢመጣ አይጠቅማትም፣ ሄርሜላ ጋር ቢሄድ አይጠቅማትም። ከዚህ በኋላ ግን እኔ ከሱ ጋር አልሆንም ብላ ተስፋ ቁርጥ አለቅ ተስፋ ቁርጥ አድርጋ የራሷን መስመር ትይዛለች። ዝንጥ ቁርጥ ብላ ቅብርር ብላ እኔ ነኝ ያለ እጇን አይደለም እግሯን የሚስማት ወንድ ለትዳርና ለፍቅር ምን አይነት ሴት እንደሆነች። ስለዚህ ሩታም የራሷን መስመር ይዛ ትሄድ። በተቻለ መጠን ፍቅርን አይን ብዙ ዋንት እያሉ ብዙ ቲክታክ ላይ ያለ እድሜያቸው ወልደው ልጆቻቸውን በፍቅር የሚያሳድጉ እህቶች እንስቶች አሉ። እነሱን አይታ ራሷን ችላ ቅብርር ብላበት ልጇን አዘንጣ እናትነትም አባትነትም ሆና ልጇን ማሳደግ ትችላለች። አጠገቡ ባትደርስ በቃ ለሄርሜላም አይጠቅምም ለሩታም አይጠቅምም። ስለዚህ እኔ ይሄን ነው ማለት የምችለው። በተቻላችሁ መጠን ያው እንደለመደው ቆራርጡና አድርሱላት ነው የምለው። የኔ እናት በጣም ዳኔ ነው። ጥሩ ነገር ጥሩ ሰው እንዳላቸው ጥሩ ወንድም እንዳላቸው ሁሉ መታው ሩታ ላይ መጮህ መዛት ምናምን አስፈላጊ ነው ብዬ አላምንም። ምክንያቱም ሴት ልጅ ታላቸው መቼም ነገ ጧት የዘሩትን ነው የሚያጭደው። ይቺ ልጅ ምን ባጠፋች ነው ይሄ ሁሉ ነገር ውጅብኝ